ይህ ቃል ስፖርት ዩቲዩብ ቻናል ነው። ውድ ቤተሰቦቻችን የከበረ ሰላምታችን በያላችሁበት ይድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ሰላም፣ ፍቅር፣ ጤናን አብዝተን ተመኘንላችሁ። ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያጋርናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳ ብለናል። ለሀሳብ አስተያየታችሁ ግን አስቀድመን ዛሬም አመስጋኞች ነን። የአፍሪካ ዋንጫ ሊጀመር ቀናቶች ሲቀሩት ብሔራዊ ቡድኑ ያልተቀላቀለው ተጫዋች መነጋገሪያ ሆኗል። በፕሪሚየር ሊግ ይጫወታል። አስቀድመን መረጃውን ለእናንተ እናነሳለን። በአውሮፓ ዙሪያ ታላቅ ክለቦችን ታላቅ ተጫዋቾችን የተመለከተ ወቅታዊ ጥንቅራችን ዛሬም እንደተጠበቀ ነው። በመረጃ ሰዓታችን የሪያል ማድሪዱን አስደናቂ ተጫዋች ሃትሪክ ሰርቶ ዋንጫ ያጣውን ሰው እናነሳለን። በባርሴሎና በኩል ሌላ ቁልፍ ተጫዋች ከዚሁ ከማድሪድ መረጃ ጎን ለጎን አያይዘን የምናነሳ ይሆናል። ከዛ ውጪ የቀድሞ የባርሴሎና ተጫዋችና የአሁኑ የባርሴሎና ሁለቱም ከዋክብት በየዘመናቸው እርስ በርስ ይፋለማሉ። ተጨማሪ ጥንቅሮችን በአውሮፓ ዙሪያን ይዘናል። አብራችሁን ቆዩ። የፕሪሚየር ሊግ የበዓል ሰሞን ጨዋታዎች እየተካሄዱ ነው። ውድ ቤተሰቦቻችን ከኤቨርተን እና ቼልሲ ጨዋታ ጀምሮ የበዓል ጨዋታ እንደሆኑ ይታወቃል። በ16 ቀን 40 ጨዋታ እንመለከታለን። የፌስቲቭ ፔሪድ የበዓል ሳምንት ጨዋታዎችን የተወሰነ ዳሰሳ እናደርጋለን። የአስቶን ቪላን ጉዳይ በተመለከተ ልዩ ጥንቅር ይዘናል። በታላላቆቹ የፕሪሚየር ሊግ ክለቦች ቶትንሃምን በተመለከተ አንድ የዝውውር መረጃ ይዘናል። ከቢቢሲ ስፖርት ያገኘነውን የዛሬ አነጋጋሪው ጉዳይ የማንቸስተር ሲቲ ነው። ምናልባት ሰበር ልንለው እንችላለን። መረጃውን እናነሷለን። ከቼልሲ ጋር አያይዘን በምናደርሰው መረጃ ቼልሲ ፕሮጀክቱ በአሰልጣኝ መቀየር የሚቀየር አይደለም እያለ ነው። አትሌቲክ ክለቡ አትጫወትም ብሎ ከቡድኑ ነጥሎት የነበረው ትሮቫቻሎቫ ዛሬ ቡድኑ ቁልፍ ተጫዋች እንደሆነ ይታወቃል። የምናነሳቸው ሀሳቦች አሉ። ቼልሲን አዲስ ፕሮጀክት የተመለከተ ልዩ ጥንቅር ይዘናል። ቼልሲያን አብራችሁን ቆዩ። በፕሪሚየር ሊግ እንደ ሊቨርፑል እና ቶትናም እርስ በርስ ሲፋለሙ በርካታ ግብ ያየንበት ጨዋታ የለም። ጨዋታው ይጠበቃል። በተከታታይ መረጃ ይኖረናል ብለናቸዋል። ከዚህ ጋር አያይዘን መረጃ እናነሳለን። ሁለቱን የሊቨርፑል ከዋክብት እናነሳለን። አንዱ የለም በቋሚነት አንዱ ለጉዳይ የለም። ሁለቱንም ግን እናነሳቸዋለን። በሊቨርፑል በኩል አብራችሁን ቆዩ። በአርሰናል የመረጃ ሰዓታችን በርካታ መረጃዎችን እናነሳለን። በተለይም ሳካ ወይንስ ማዱኬ፣ በ9 ቁጥርስ ሚኬል ሜሪኖ፣ ዮኬሬሽ አሊያስ ጋብሪኤል ሱስ እነማን በሚሉ በርካታ መጠይቆች እየተነሱ ነው። ሮይኪን አደገኛ ሰው አለ እያለ ነው። በኤቨርተኑ ጨዋታ ላይ እናነሳዋለን ጉዳዩን። ከዛ ውጪ በአርሰናል በኩል ኮንትራት የማራዘም ጉዳይ በጥብቅ ይሰራበታል ተብሏል። በተለይም የትኞቹ ተጫዋቾች ላይ አርሰናሎች ትኩረት አድርገው እየሰሩ ነው በሚለው ጉዳይና የቡድን ዜና አያይዘን ለእናንተ ውድ አድማጮቻችን በስፋት እናደረሳለን። አርሰናላውያንም ቆዩን። በዩናይትድ የመረጃ ሰዓታችን ሰፊ የቡድን ዜና እናነሳለን። በተለይም ከስካይ ስፖርት ጋር ቆይታ የነበረው የቀድሞ ሰው ሮይኪን በርካታ ሀሳቦችን አንስቷል። ከቡድኑ ጋር በተያዘ ኮቢ ሜይኖ እውቅና አልተደረገም የተባለውንም ጉዳይ እናጠረዋለን። ከስካይ ስፖርት ከቴሌግራፍ እና እንደዚሁም ከቤን ጃኮብስ ያገኘናቸውን መረጃዎች በጉዳዩ ላይ እናነሳለን። የማንቸስተር ዩናይትዱን አማካይ ብሩኖ ፈርናንዴዝ ከዩናይትድ ዝውውር ጋር በተያዘም ሰፊ መረጃዎችን ይዘናል። ከዛ ውጭ የግሌዘር ቤተሰቦችን በተወሰነ መንገድ ማንሳት ግድ ስለሚለን እናነሳለን። ሩበን አሞሪን ስላሰለቸ አንድ ለየት ያለ ጉዳይ መረጃም ይዘናል። አብራችሁን ከቆያችሁ የምትከታተሉት ውስጥ ነው። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር አድርጉን። በሀሳብ መስጫ ሳጥናችን ላይ ሀሳብ አስተያየታችሁን ዛሬም ልታጋሩን ትችላላችሁ። በፕሮግራማችን ይዘት ሳሊያም በምትደግፏቸው ክለቦች ሀሳባችሁን ያጋሩን። ሁላችሁም ግን ላይክ እያደረጋችሁ እንድታበረታቱን በትህትና ጠይቀን አፍሪካዊ ጉዳይ ይዘናል። ከሱን ጀምር የሰንደርላንዱ ተጫዋች ሀቢቢ ዲያራ ለአፍሪካ ዋንጫ እስካሁን የሴኔጋል ብሔራዊ ቡድንን አለመቀላቀሉ አነጋጋሪ ሆኗል። ተጫዋቹ ሰንደርላንድ የፊታችን ቅዳሜ ከብራይተን ጋር በሚያደርጉ ጨዋታ ላይ ይሳተፋል ተብሎ ይጠበቃል። በክለቡ የሚገኙ ሁሉም የተጫዋቹ የቡድን አጋሮች ለአፍሪካ ዋንጫው ለመዘጋጀት ብሔራዊ ቡድናቸው እንደተቀላቀሉ ይታወቃል። ሰንደርላንድ አሁን ላይ በአፍሪካ ዋንጫ ምክንያት 5 ተጫዋቾቹን አጥቷል። የሴኔጋል ብሔራዊ ቡድን የአፍሪካ ዋንጫ የመጀመሪያ ጨዋታውን ቀጣይ ሳምንት ማክሰኞ ከቦትስዋና ጋር እንደሚያደርግ ይታወቃል። ሀቢቢ ዲያራም ታዲያ የዚህን ሳምንት የሰንደርላንድ የፕሪሚየር ሊግ ጨዋታ ያደርጋል ተብሎ ይጠበቃል። ቀዳሚ ነው የሚደረገው። ከዛ በኋላ ብሔራዊ ቡድኑ ይቀላቀላል ወይንስ ይቀራል የሚለው ጉዳይ አሁንም እየተጠበቀ ይገኛል። ለብሔራዊ ቡድኑ ግን ጥሪ እንደቀረበለት ይታወቃል። ሰንደርላንድ በፕሪሚየር ሊጉም 6 ተጫዋቾችን የሚሰጥ ሲሆን እስካሁን 5ቱ ልኮ ሀቢቢ ዲያራ ብቻ
ሴኔጋል ብሔራዊ ቡድንን ያልተቀላቀለው ሆኗል። በጣም አነጋጋሪ ጉዳይ ነበር። ወደ አውሮፓ መረጃችን እንሻገር። በስፔን ኮፓ ዴል ሬ የጥሎ ማለፍ ጨዋታ ሪያል ማድሪድ ወደ ቀጣዩ ዙር ማለፉን እናውቃለን። ባለፉት 32 ዓመታት ሪያል ማድሪድ የኮፓ ዴላሬን ዋንጫ ያነሳው 3 ጊዜ ብቻ ነው። ሁለቱን በክርስቲያኖ ሮናልዶ ዘመን 2011 2014 ላይ፣ ከዛ በኋላ 2023 ላይ ነው። ከዛ በኋላ የኮፓ ዴላሬን ዋንጫ አላነሳም። እንዳልኳችሁ ባለፉት 32 ዓመት 3 ነው ያሳካው። ዘንድሮ ምናልባት በ33ኛ ዓመቱ ለአራተኛ ጊዜ ለማሳካት ወደ ቀጣዩ ዙር ማለፍ እንደቻለ ይታወቃል። አሁን ከክርስቲያኖ ሮናልዶ በኋላ በጣም አስደናቂ ሰው ኬሊያን ምባፔን በቡድኑ እንደያዘ ይታወቃል። ምናልባት ግን ኬሊያን ምባፔን ካነሳን በዘንድሮ የውድድር ዓመት በሪያል ማድሪድ 28 ጎልና 4 አሲስት አለው። ቀጥሎ ያለው ሰው ነው በጣም የሚያስገርመው ቪኒሲየስ ጁኒየር ነው። 5 ጎል 7 አሲስት ነው ያለው። ብንደምርለት ከ12 አይበልጥም። የኬሊያን ምባፔ በድምሩ 32ኛ የግብ አስተዋጽኦ ላይ እንደደረሰ ይታወቃል። አርዳ ጉለር 3 ጎል 7 አሲስት 10 የግብ አስተዋጽኦ፣ ጁድ ቤሊንጋም 4 ጎል 4 አሲስት 8 የግብ አስተዋጽኦ፣ ፌድ ቫልቬርዴ 4 አሲስት፣ ሮድሪጎ ጎኤሽ 2 ጎል 1 አሲስት 3 የግብ አስተዋጽኦ። የነኝን ሁሉ በግብ ደረጃ ብንደምር ኬሊያን ምባፔ ግማሽ ላይ አይደርሱም። በጣም አስገራሚ ጉዞ ላይ እንዳለ ይታወቃል። ከኬሊያን ምባፔ ጋር በተያያዘ ግን ምናልባትም ሜሲ የዓለም ዋንጫ ልክ በዛሬ ቀን ያገኘን ብለናችሁ ቀደም ባለው መረጃ ነግረናችሁ ነበር። ኬሊያን ምባፔ በጨዋታው ሃትሪክ ሰርቶ ዋንጫ ያጣውም ልክ በዚች ቀን ነውና በእግር ኳስ ታሪክ አንድ ተጫዋች በፍጻሜ ጨዋታ ሃትሪክ ሰርቶ ዋንጫ ያጣው ኬሊያን ምባፔ ነው። ይሄ በእግር ኳስ ታሪክ አልገጠምም። ያውም በዓለም ዋንጫ የፍጻሜ ጨዋታ ላይ ግን ኬሊያን ምባፔን ገጥሞታል። ምናልባት ከዚሁ ከባርሴሎና ተጫዋች ፔድሪ ጋር አያይዘን እናነሳዋለን ያልነው መረጃ በዚህ ሲዝን በላሊጋ በርካታ የግብ ዕድል የፈጠሩ ተጫዋቾች ውስጥ ኬሊያን ምባፔ 48 ቀዳሚ ነው። ሌላኛው የሪያል ማድሪድ ሰው አርዳ ጉለር በ37 ይከተላል። የባርሴሎና ፔድሪ 34 የግብ አስተዋጽኦን ይዞ በ34 የግብ ዕድሎችን ፈጥሮ ሶስተኛው የላሊጋም ተጫዋች ነው። ሁለቱ ባርሴሎናውያን ይገናኛሉ። አንዱ የቀድሞ ነው ሊዮኔል አንድሬስ ሜሲ አልጋ ወራሹ ያሁኑ የሪያል ማድሪድ የባርሴሎና ወሳኝ ሰው ላሚን ያማል ይጫወታሉ። በተቃራኒ ሆነው ይፋለማሉ። አርጀንቲና ከስፔን የፋይናል ዜሚያ ጨዋታቸውን የሚያከናውኑበትን ቀን ፊፋ ይፋ አድርጓል። ፊፋ አርጀንቲና ከስፔን የሚያደርጉት የፋይናል ዜሚያ ጨዋታ መጋቢት ወር ላይ እንዲካሄድ ወስኗል። የኮፓ አሜሪካ አሸናፊው አርጀንቲና ከአውሮፓ ዋንጫ ባለ ድሏ ስፔን ጋር የሚያከናውኑት የዋንጫ ጨዋታ በኳታር ዶሃ እንዲከናወን መወሰኑን ፊፋ አስታውቋል። ፋይናል ዜሚያ የአውሮፓ ዋንጫ አሸናፊ ከኮፓ አሜሪካ አሸናፊ ብሔራዊ ቡድን ጋር የሚያደርጉት ዋንጫ ሲሆን እንደ ኤሮፓያን አቆጣጠር 1985 እስከ 93 ከተከናወነ በኋላ ተቋርጦ ነበርም። በ2022 ነው ዳግም ጅማሮን ያደረገው። ከዚህ ቀደም በነበሩት ታዲያ እነኚህ ጨዋታዎች ከ2022 ጀምሮ በነበሩት ማለት ነው ወደ ቤተሰቦቻችን አርጀንቲና 2 ጊዜ ፈረንሳይ ደግሞ 1 ጊዜ ማሳካት ችሏል። እንዳጠቃላይ ደግሞ ከ1985 ጀምሮ በነበረው ሂደት ላይ ማለት ነው። በዘንድሮ ሊዮኔል ሜሲ እንግዲህ ላሚን ያማል በተቃራኒ የሚፋለሙበት ይሆናል። በቀን አቆጣጠር ደረጃ በፈረንጆች 27 ማርች 2026 በሉዛይል ስቴዲየም ካታር እንደሚካሄድ ነው ይፋ የተደረገው። ፍራንስ ደርሰናል ውድ ቤተሰቦቻችን። ዘንድሮ የፍራንስ ሊጋ ከፍተኛ ግብ አስቆጣሪ ሜሰን ግሪንውድ ከፍተኛ ድሪብል ባለቤት ወይም በርካታ ስኬታማ ድሪብሎችን ያደረገ ተጫዋች ያን ጎቦሆ ነው። ይህ ተጫዋች 38 የተሳኩ ድሪብሎችን አድርጓል። የቱሉዝ ተጫዋች ነው። ድንቅ የሚባል ቁጥር አለው። የናንትሱ ማቲያስ አብሊን 31 አለው። እንደዚሁም የሬንሱ ተጫዋች ፍሎሪያን ቱቭነን 28 አለው። የማርሴው ግሪንውድ 24፣ የስትራስቡርጉ ጁሊዮ ኢንሲሶ በነገራችን ላይ ቼልሲ ንብረት ነው 21 የተሳኩ ድሪብሎች አሉት። ግን በፍራንስ ሊጋ ያን ጎቦውን የሚስተካከል የለም። አስደናቂ ድሪብለር ሆኖ ደግሞ በፍራንስ ሊጋ የተከሰተው ተጫዋች ሆኗል። ከሰሞኑ በጣም አነጋጋሪ ጉዳይ የነበረው የቀድሞ የአርሰናል ቀጥሎ የማንቸስተር ዩናይትድ ተጫዋች የነበረ አሁን ደግሞ በአሰልጣኝነት የሚገኘው ሩቢን ቫን ፐርሲ በፌኖርድ አሰልጣኝነቱም ባለፉት 9 ጨዋታ 7ኛ ሽንፈቱን ቡድኑ አስተናግዷል። ታዲያ የፌኖርድ ደጋፊዎች ብስጭት ብለው ሲዘምሩ ሲጮሁበት ሄዶ ለማነጋገር ሙከራ አድርጓል። ደጋፊዎችን ቆሞ ነው ሂሱን ዋጥ ያደረገው ሩቢን ቫን ፐርሲ። የፌኖርድ ደጋፊዎችም ቡድናቸው እያስመዘገበ ባለው ውጤት በቀጥታ በሚዲያ ወጥተው በማህበራዊ ትስስር ገጽ ላይ ወጥተው አይደለም
አጠገቡ ጠርተው ነው ያናገሩትና በጣም አነጋጋሪ ምስሉ ሆኖ በበርካታ ሚዲያዎች ላይ እየተዘዋወረ ይገኛል። የቀድሞ ሰው ሩቪን ቫን ፐርሲ ከዩናይትድ ጋር የፕሪሚየር ሊግን ዋንጫ ካሳካ በኋላ በእግር ኳስ ህይወቱ እንግዲህ የመጨረሻውን ምዕራፍ ዩናይትድ ከዛ ወደ ፌኖርድ ሄዶ ተጫውቶ ነበር። አሁን በአሰልጣኝነት ግን በፌኖርድ ነገሮች እንዳሰበው እየሆኑለት አይደለም። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ከእናንተ ከሆኑ ቃል ስፖርት ዩቲዩብ ቻናል ለዚህ ሰዓት መርጠን ያሰናዳላችሁን ነጫጭር ስፖርታዊ ጥንቅሮች እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ብቻ ወዳገኘናቸው የዕለቱ ጥንቅሮቻችን እንሻገር። ከፕሪሚየር ሊግ የመረጃ ሰዓታችን ጋር ላይክ፣ ሰብስክራይብ እና ሼር እያደረጋችሁን አብራችሁን እንድትቆዩ በአክብሮት ጋበዝን። ውድ ቤተሰቦቻችን ፕሪሚየር ሊግ የበዓል ሰሞን ጨዋታዎች ላይ እንገኛለን። ባለፈው ሳምንት ጀምሮ የበዓል ጨዋታዎችን 10ን ተመለከትን። ቀሪ ጨዋታዎች አሉ። 30 ጨዋታዎች ይቀራሉ። እስከ ጃንዋሪ 1 ድረስ 30 ጨዋታ ይደረጋል። ውድ ቤተሰቦቻችን ከዚህ በኋላ ማለት ነው ከዲሴምበር 20 ጀምሮ ማለት ነው 2 ቀን በኋላ ጀምሮ የፕሪሚየር ሊግ 30 ጨዋታዎችን እናያለን። የበዓል ሰሞን ጨዋታዎች ናቸው እነኚህ በሙሉ። እንግዲህ ክለቦች በእነኚህ ቀናት 3 ጨዋታዎችን በሚቀጥሉት 12 ቀናት ያደርጋሉ። አንድ ክለብ 3 ጨዋታ ያደርጋል ማለት ነው በ12 ቀን ውስጥ። እጅግ በጣም ተጠባቂ መርሃ ግብሮች ናቸው። እንደ አጠቃላይ ውድ ቤተሰቦቻችን በፕሪሚየር ሊግ ዋንጫም ላይ ከፍተኛ ተጽዕኖ ሊያሳድሩ የሚችሉ ጨዋታዎችን እንጠብቃለን። በእነኚህ በበዓል ሰሞነ ጨዋታ ለአብነት ያክል የፕሪሚየር ሊጉ መሪ አርሰናልን ብናነሳም በጣም ወሳኝ የተባለ ጨዋታን ያደርጋል። እስከ ጃንዋሪ መጀመሪያ ቀን ድረስ አርሰናል ቀጥሎ ኤቨርተንን ይገጥማል። ከዛ ብራይተን አስቶን ቪላን እነኚህ በ12 ቀን ነው የሚያገኛቸው። ቀጥሎ ደግሞ በርነማውዝን ይገጥማል። የዋንጫ ፉክክሩ ላይ ትልቅ ተጽዕኖ የሚኖረው ጨዋታ ነው። ሲቲ በፌስቲቭ ፔሪየድ ጨዋታ ወይም በበዓል ሰሞን ጨዋታ ዌስትሃም ዩናይትድ፣ ኖቲንግሃም ፎረስት፣ ሰንደርላንድ፣ ቼልሲን ይገጥማል። በአንጻራዊነት ካየነው ከቢግ ሲክስ ክለብ ብቸኛ እንግዲህ ፍልሚያ የሚያደርግ በእርግጥ ብቸኛው አይደለም ፍልሚያ የሚያደርግ ክለብ ነው። በትልቅ ደረጃ እንደውም ፍልሚያ የሚያደርገው አስቶን ቪላ ነው። ዩናይትድን ቀጥሎ ቼልሲን ቀጥሎ አርሰናልን ይገጥማል። ከዛ ኖቲንግሃም ፎረስትን ይገጥማል። ቼልሲ በታላላቅ ክለቦች ደረጃ አንድ ቡድን ነው የሚገጥመው። ኒካስል፣ አስቶን ቪላ፣ በርነማውዝ በቢግ ሲክስ ደረጃ ሲቲን ይገጥማል። ስለዚህ በአንጻራዊነት የቢግ ሲክስ ክለብ ተፋላሚ የሌለበት አርሰናል ብቻ ነው። ቀሪዎቹ ግን ከቢግ ሲክስ ክለቦች ቢያንስ አንድ ያገኛሉና የዋንጫ ፉክክሩ ላይ ትልቅ ተጽዕኖ የሚኖራቸው ጨዋታዎች ከፊት እየመጡ ይገኛሉ። በተወዳጁ የእንግሊዝ ፕሪሚየር ሊግ በፌስቲቭ ፔሪየድ ጨዋታ ላይ የምዕራብ ሚድላንዱ ክለብ አስቶን ቪላ በቀደሙት ዓመታት በእንግሊዝ ፕሪሚየር ሊግ እግር ኳስ ታሪክ በዋንጫ የታጀበ ክለብ እንደነበረ ይታወቃል። 7 ጊዜ የተወዳጁ የእንግሊዝ ፕሪሚየር ሊግ ሻምፒዮን ነው። በተመሳይ 7 ጊዜ ኤፍ ኤ ካፕ ዋንጫን ማሳካት ችሏል። ከሀገር ውስጥ ውድድር ባሻገር በፈረንጆች አቆጣጠር 1981 እና 82 የውድድር ዓመት ላይ የአውሮፓ ሻምፒዮንስ ሊግ ባለክብር ነው አስቶን ቪላ። ይሁን እንጂ በኋለኞቹ ዓመታት ከከፍታው የወረዱ ከፕሪሚየር ሊግ ክለቦች ውስጥ አንዱ አስቶን ቪላ ሆኗል። በፈረንጆች በ2002 በወቅቱ የአስቶን ቪላ አሰልጣኝ የነበሩ የቀድሞ የሊቨርፑል አማካኝ ስቲቨን ጄራርድ ተተክተው አስቶን ቪላን የተረከቡት ስፔናዊ አሰልጣኝ ኡናይ ኤምሬ ግን ክለቡን ወደዛ ቀደመ ክብሩ የሚጠጋ አይነት ቡድን አድርገውታል። በስኬትም ቢሆን በተወሰነ መንገድ ቢቀርም ግን በጥንካሬ ደረጃ ወደዛ የወሰዱት ይመስላል። ከአስቶን ቪላ አስቀድሞ ሌላኛው እንግሊዝ ክለብ አርሰናል፣ የፈረንሳዩ ኃያል ክለብ ፒኤስጂን ጨምሮ በርካታ የስፔን ክለቦችን አሰልጥነዋል። ኡናይ ኤምሬ የአሰልጣኝነት ስራን የጀመሩት በተጫዋችነት ባሳለፉበት የስፔኑ ክለብ ሎርካ ዲፖርቲቮ እንደነበረ ይታወቃል። በስፔን በሶስተኛ የውድድር እርከን ላይ የሚሳተፈው ሎርካ ዲፖርቲቮ በተጫዋችነት ያሳለፉ ሲሆን በጉዳት ምክንያት ከተጫዋችነት ራሳቸውን ሲያገሉ ክለቡን እንዲመሩ በተሰጣቸው ኃላፊነት ነበር ወደ አሰልጣኝነት የመጡት ኡናይ ኤምሬ። በመጀመሪያ ዓመት የአሰልጣኝነት ስራቸው ክለቡን ወደ ላይኛው ሊግ ማሳደጋቸው ደግሞ በአሰልጣኝነት ስራቸው ላይ በይበልጥ ትኩረት እንዲያገኙ አድርጓል። በኋላም በፈረንጆች አቆጣጠር 2006 ሌላኛውን የስፔን ክለብ አልሜሪያን በመረከብ ክለቡን በታሪክ ለመጀመሪያ ጊዜ ወደ ላሊጋ በማሳደግ በመጀመሪያ ዓመት የሊጉ 8ኛ ደረጃን ይዞ እንዲያጠናቅቅ አደረጉት። በመቀጠልም በፋይናንስ ችግር በውጤት ማጣት ውስጥ የነበረው ሌላኛውን የላሊጋ ክለብ ቫሌንሺያን ተረክበው በ4 ዓመቱ ስለ3 ጊዜ በሊጉ 3ኛ ደረጃን ይዞ እንዲያጠናቅቅ ክለቡንም ለተከታታይ ዓመት የሻምፒዮንስ ሊግ ተሳታፊ ያደረጉት። በፈረንጆቹ 2012 ወደ ሩሲያ በማቅናት ስፓርታክ ሞስኮን ማሰልጠን የጀመሩ ሲሆን በውጤት ማጣት ምክንያት ከክለቡ ጋር ሲለያዩ ዳግም ወደ ስፔን ተመልሰው በ2012 የውድድር ዓመት አጋማሽ ሴቪያን ተረክበው ነበር። የአሁኑ የአስቶን ቪላው ሰው ኡናይ ኤምሬ
የሳቸው ታሪክ አያልቅም። እንዲያለን ኤምሬ አስቶን ቪላን ከተረከቡ ወዲህ ለ3 ተከታታይ ዓመት የሻምፒዮንስ ሊግን ጨምሮ ክለቡ በቋሚነት በአውሮፓ መድረክ ተሳታፊ አድርገውታል። በዘንድሮ ውድድር ዓመት አጀማመሩ ጥሩ ባይሆንም ተከታታይ ድል በማስመዝገብ በሊጉ 3ኛ ደረጃ ላይ የተቀመጠ ቡድን አድርገውታል። በዩሮፕ ሊግም 3ኛ ነው። የቪላን ስኬታማ ጉዞ እየመሩ የሚገኙት የ54 ዓመቱ ስፔን አሰልጣኝ ክለቡን በተለይም በፕሪሚየር ሊጉ ዋንጫ ፉክክር እስከዚህ ሰዓት ድረስ ይዘው ታዝለቀውታል። የጨዋታ ሚዛን መጠበቅ፣ ከኳስ ቁጥጥር ይልቅ ሁሉንም የሜዳ ክፍል መቆጣጠር፣ በኃይል ተጭኖ ኳስን መንጠቅና በታክቲካዊ የቦታ አጠባበቅ ላይ የተመሰረተ የቡድን ጨዋታ ኡናይ ኤምሬ በስፋት የሚታወቁበት የእግር ኳስ ፍልስፍና በቪላ እየተገበሩት ይገኛሉ። በሁሉም ውድድሮች ያለፉትን 9 ጨዋታ ሽንፈት የሚባል ነገር አያውቁም፣ አቻም የላቸውም። 9ኙንም በድል ነው ያጠናቀቁት። በቪላ ፓርክ ደምቀው ይገኛሉ። አሁን ግን ከፊታቸው በፌስቲቭ ፔሪድ ዩናይትድ፣ ቼልሲ፣ አርሰናልን በ12 ቀን በተከታታይ ይገጥማሉ። ቶትናም ደረስን። ውድ ቤተሰቦቻችን ቶትናም በጥር የዝውውር መስኮት ለብሪያን ጆንሰን ጥያቄዎችን ሊያዳምጥ ይችላል እየተባለ ይገኛል። በተጫዋቹ እንቅስቃሴ ደስተኛ አይደሉም ተብሏል። ቶማስ ፍራንክ ክሪስታል ፓላስ በዋነኝነት ፍላጎት ያሳዩ ሲሆን ሌሎች ክለቦች አሁን ላይ ተጫዋቹን በቅርበት እየተከታተሉ ነው ተብሏል። ጠቀም ያለ ገንዘብ የሚመጣ ከሆነ የአውሮፓ ሻምፒዮንስ ሊግ ትኬትን የቆረጠው በእርግጥ በሱ ምክንያት እንደሆነ ይታወቃል። ምንም ጥርጥር የለውም። ስለዚህ ይህንን ተጫዋች ለገበያ ሊያቀርቡት ይችላሉ። ግን በጣም ትልቅ የሚባል የዝውውር ገንዘብ የሚቀርብላቸው ከሆነ ብቻ ነው ተብሏል። በቶትንሃም ሆትስፐርስ በኩል ይህንን ጉዳይ በተመለከተም እኛም በመረጃ ሰዓታችን እየተከታተልን የምናደርሳቸው ይሆናል። የዛሬው ሰበር መረጃ ልንለው የምንችለው ማንቸስተር ሲቲዎች ፔፕ ጋርዲዮላን በኤንዞ ማሬስካ የመተካት እቅድ አላቸው መባሉ ነው። የያዝነው የውድድር ዓመት አሰልጣኝ ፔፕ ጋርዲዮላ በማንቸስተር ሲቲ የሚኖራቸው ምናልባት የመጨረሻ ዓመት ሊሆን ይችላል እየተባለ ነው። የአሰልጣኝ ቆይታ የመጨረሻ ውሳኔ በውድድር ዘመኑ ነው የሚታወቀው። አሰልጣኝ ፔፕ ጋርዲዮላ ከማንቸስተር ሲቲ ጋር ከተለያዩ ክለቡን ይረከባሉ ተብሎ የሚጠበቁ አሰልጣኞች መካከል ኤንዞ ማሬስካ አንደኛው ናቸው ተብሏል። ማንቸስተር ሲቲ ፔፕ ጋርዲዮላ ከለቀቁ በሚል በመጀመሪያ አሰልጣኝ ዝርዝር ውስጥ ኤንዞ ማሬስካን ይዘዋል። አሰልጣኝ ፔፕ ጋርዲዮላ በማንቸስተር ሲቲ ያላቸው ውል የሚጠናቀቀው በ2027 ቢሆንም በዓመቱ መጨረሻ በይፋ ክለቡን ሊለቁ የሚችሉበት መረጃዎች ግን በስፋት እየተነበቡ ነው። ሰበሩ መረጃ በዘ አትሌቲክም ጭምር የተረጋገጠ ነው። ፔፕ ጋርዲዮላ ክለቡን እንደተባለው በክረምት የሚለቁ ከሆነ የእሳቸው ትክክለኛ አልጋ ወራሽ ማሬስካ ወይንስ ሲቲያን? መልከታችሁን አድርሱን። ዘ አትሌቲክ በዛው በቼልሲ መረጃ እንቀጥል። የቼልሲን ጉዳይ በተመለከተ ምናልባት እንደተባለውም የቼልሲን መንበረ ስልጣናቸውን ለቀው ሲቲን የሚረከቡ ከሆነ ማሬስካ በወቅቱ በቼልሲ በኩል ማንም አሰልጣኝ ቢሄድ ማንም አሰልጣኝ ቢመጣ የፕሮጀክት ለውጥ እንደማይኖርና ክለቡ ባስቀመጠው አቅጣጫ የሚመራ አሰልጣኝን ወደ ማምጣት ይገባል ብሏል። ስለዚህ ማሬስካ ቼልሲን የሚለቁ ከሆነ ቼልሲ ቤት አዲስ አሰልጣኙ እንጂ አዲስ ፍልስፍና አይቀየስም ተብሏል። ቼልሲ ወጣት ተጫዋቾችን ማስፈረም፣ በረጅም ጊዜ በጣም የተጠናከረና የተዋሃደ ቡድን መገንባት፣ ከዛ የአውሮፓን እግር ኳስ መቆጣጠር የሚለው እቅዳቸውን የሚያሳካ አሰልጣኝ እንጂ አሰልጣኝ ስለሄደ በሚመጣ አሰልጣኝ ምክንያት የሚቀየር ፕሮጀክት የለም። መረጃው የዘ አትሌቲክ ነው። ትሮቫ ቻሎባ ከማሬስካ ጋር መስራትን በተመለከተ ሀሳቡን አጋርቷል። እኔ በውሰት ከመሄዴ በፊት ጥቂት ጊዜያትን አብሬው ሰርቻለሁ። ስለሱ የጨዋታ ስታይል በወቅቱ ብዙ የተረዳሁት ነገር አልነበርም፣ ምክንያቱም አብሬው በፕሪሲዝን ጨዋታ በጉዳት ስላልነበርኩኝ። አሁን ላይ ግን ከክሪስታል ፓላስ ከተመለስኩኝ በኋላ ከሱ ጋር ረጅም ጊዜ መስራት እድሉን አግኝቻለሁ። በየቀኑ ከሱ ጋር እየሰራው እገኛለሁ። ብዙ እየተሻሻልኩ የምገኝባቸው ነገሮች አሉ። በጨዋታ ላይ ራሴን እንዳሻሽልም ማሬስካ በብዙ መንገድ ረድቶኛል ብሏል። አብሮት ከነበሩ ተጫዋቾች ውስጥ ብዙ የተማረው ከቲያጎ ሲልቫ መሆኑን ተናግሯል። ከቲያጎ ሲልቫ ብዙ ነገር ተምሬያለሁ። የሱ የኳስ አጠቃቀም፣ ሜዳ ላይ የሚያደርጋቸውን እንቅስቃሴዎች፣ በመከላከልም በማጥቃት ላይ የሚሳተፍበትን ሂደት፣ ስኪሎቹን፣ ብዙ ነገሮችን ከሱ ተምሬያለሁ። እንደ ተከላካይ ብዙ ነገር ልትማርበት የምትችለው አይነት ሰው ነው። እሱ ነገሮችን በጣም ቀላል የሚያደርግና በቀላሉ የሚያስተምረን ሰው ነበረ ብሏል። እንደሚታወቀው አሁን ቲያጎ ሲልቫ ነፃ ኮንትራት ነው ያለው። በነፃ የትኛውንም ክለብ ሊቀላቀል እንደሚችል ሲታወቅ የቀድሞ ሰው ጆን ቴሪ ወደ ቼልሲ መለስ ማለቱ የሚዘነጋ አይደለም። በቼልሲ በኩል አዲስ ስቴዲየም የመገንባት ወይም ያለውን ስታንፎርድ ብሪጅን የማስፋፋት እቅዳቸው አሁንም እንደተጠበቀ ነው ተብሏል። በነገራችን ላይ በቼልሲ በኩል ከቅርብ ጊዜ ወዲህ የክለቦች ገቢያቸውን ለማሳደግ ስቴዲየሞችን ወይ በአዲስ መልክ እየሰሩ ነው ወይ የነበረውን ስቴዲየም እያስፋፉ ነው። የለንደን ክለቦች ውስጥ አንደኛው በዚህ በቅርብ ጊዜ ውስጥ ቶትናምን ማስታወስ እንችላለን።
ኤቨርተን በመርሳይድ ልናስታውስ እንችላለን። ሊቨርፑልም የማስፋፊያ ስራ አካሂዷል በስቴዲየሙ ላይ። ዩናይትድ በቀጣይ ፕሮጀክት ይዟል አርሰናልን ጨምሮ። ቸልሲም አሁንም ይሄንን ስቴዲየም በምን አይነት መንገድ እናስፋፋው ወይንም ደግሞ አዲስ ስቴዲየምን ገንባ በሚል ጉዳይ ላይ ውይይቶችን እያደረጉ ነው። ይሄም የክለቡን የገቢ አቅም በትልቁ ይጨምራል ተብሎ ተይዟል። ሊቨርፑል ከቶትናም የሳምንቱ ትልቁ ጨዋታ ነው። በተከታታይ መረጃ ሰዓት ሰፊ ሽፋን እንሰጠዋለን ካልናችሁ መረጃ ውስጥ አንዱ ይሄንን ጨዋታ እንደሆነ ይታወቃል። ታዲያ በዚህኛውም የመረጃ ሰዓታችን ተጨማሪ ጥንቅር ይዘን መተናል። 66 ጊዜ ያለፉትን ጨዋታ ሁለቱ ክለቦች በነጥብ ጨዋታ ሲያደርጉ 206 ግቦችን አይተናል። ይሄ በጣም ትልቅ የሚባለው የእርስ በርስ ግንኙነት ነው። ውድ ቤተሰቦቻችን በፕሪሚየር ሊግ ሁለቱም ያስቆጠሩት ግብ፣ ከዛ በዘለለ በፕሪሚየር ሊግ ምናልባት በትልቅ ደረጃ ሊጠቀስ የሚችለው ግብ ባለፉት 67 ጨዋታ አርሰናል ከሊቨርፑል 199 ግቦች ተቆጥሮበታል። ኒካስል ከቶትናም 61 ጊዜ ባደረጉት ያለፉት ጨዋታ 196 ግብ፣ አርሰናል ከቶትናም ባለፉት 67 የእርስ በርስ ግንኙነታቸው 195 ግብ፣ ሊቨርፑል ከኒካስል ዩናይትድ ባለፉት 61 ጨዋታ 193 ግብ፣ ኤቨርተን ከማንቸስተር ዩናይትድ ባለፉት 67 ጨዋታ 187 ግቦችን አስመልክተውናል። ይሄ በጣም ትልልቅ የሚባሉ ቁጥሮች ውስጥ ነው። ግን ሊቨርፑል ከቶትናም እንደሚያደርጉት ጨዋታ በርካታ ግብ አናይም። ኢቭን ሁለተኛውንም ጨዋታ ብናይ የራሱ ሊቨርፑል ከአርሰናል የሚያደርገው ጨዋታ ነውና ሊቨርፑል ከተቃራኒ ቡድን ጋር የሚያደርጋቸው ጨዋታዎች አሁንም ቢሆን ግብ የበዛባቸው ያውም ቢግ ሲክስ ክለብም ቢሆኑም በበርካታ ግብ ልዩነት የሚጠናቀቁ ናቸው። ሮቤርቶ ፌርሚኖ ሊቨርፑልን ለቋል። ሳላ ደግሞ ለአፍሪካ ዋንጫ ግዳጅ ክለቡን በጊዜያዊነት ለቆ ሄዷል። ሮቤርቶ ፌርሚኖ ሳላ በሊቨርፑል እያደረገ ባለው ነገር እና ባሳካው ነገር በጣም ደስተኛ ነኝ። እንደሱ አይነት ጓደኛ ለእኔ ምንጊዜ የሚረሳ አይደለም። እኔን አሁን እያየ እንደ ጓደኛም እየተከተለኝ እንደሆነ ተስፋ አደርጋለሁ። እኔ እሱን እከተላለሁ ብሏል። እሱን በማወቄ ከእሱ ጓደኛ በመሆኔ ከእሱ ጋር በመጫወቴ በጣም እድለኛ ነኝ ብሏል። በሊቨርፑል ክብር የሚገባው አይነት ተጫዋች ነው፣ ሁሉንም ነገር የሰጠ ብሎታል ሮቤርቶ ፌርሚኖ። አንድ ላይ በነበሩ ሰዓት በተለይም ሳላህ፣ ማኔ፣ ፌርሚኖ ጥምረታቸው የሚረሳ አይደለም። በወቅቱ ምንም ጥያቄ የለውም የሶስቱ ጥምረት በጣም አደገኛው የፕሪሚየር ሊግ ጥምረት ነበር በአውሮፓም ዙሪያ። ከዛ በኋላ ግን ቀስ በቀስ ጥምረቱ እየፈረሰ መጣ። ማኔ፣ ፌርሚኖ እያሉ ለቀቁ። ለማንኛውም ፌርሚኖ ግን አሁንም የምረሳው ሰው አይደለም፣ በሊቨርፑል ክብር የሚገባው ሰው ነው ብሏል። ከሰሞኑ ሮቤርቶ ፌርሚኖ ሊቨርፑልን ስለቅ ማድሪድ ፈልጎ የነበረ ግን የማድሪድ አንደኛ፣ ሁለተኛ ወይንስ ሶስተኛ በሚለው ጉዳይ ላይ ሳላቅ አልሂላል ስለመጡ በቀጥታ ዝውውሩን ፈጽም ያለው ማለቱ ይታወቃል። አርሰናል ደረስን። ውድ ቤተሰቦቻችን በአርሰናል በኩል በቀኝ ክንፍ ማን ይሰለፍ የሚለው ጉዳይ አሁን መወያ አጀንዳ ሆኗል። ቡካዮ ሳካ ወይንስ ኑኖ ማዱኬ? በኤቨርተኑ ጨዋታ ግን ማን መሰለፍ አለበት? ከሰሞኑ እንደሚታወቀው የሪቻርልሰን ሐሳብ የቀድሞ የሲቲ ሰው ሁለቱም ምርጥ ናቸው፣ ሁለቱንም ማሰለፍ ግን የአርሰናል አደገኛው የሜዳ ክፍል ስለሆነ ተቃራኒ ቡድን በዛ ቦታ ላይ በጣም ቁጥጥር የሚያደርግበት ሜዳ ክፍል ሆኗል። አርሰናልና አስቸጋሪ ነው። ሁለቱም ምርጥ ናቸው ብሎ ማወደሱ ይታወቃል። እንደውም በግራና በቀኝ ሁለቱም ሜዳ ላይ ቢኖሩ ሞር የተሻለ አርሰናል ተገማች እንዳይሆን ያደርጋል። ግን ደግሞ ማዱኬም ሳካም በቀኝ የማጥቃት ኮሪደር ላይ ሲጫወቱ እንጂ አንዱን በግራ ማድረግ ማባከን ነው የሚሆነው ማለቱም ይታወቃል። ምናልባት ግን እንደ ሪቻርልሰን ሀሳብ ሁለቱንም ሜዳ ላይ ማኖር ወይንስ ቋሚ አንዱ ይጀምር ከተባለ በኤቨርቶኑ ጨዋታ መጀመር ያለበት ማን ነው? ምልከታችሁን በሐሳብ መስጫ ሳጥናችን ላይ አርሰናል ያናጋሩን። ከዛ ውጪ እንደ 9 ቁጥር ቪክተር ዮኬሬሽ አለ። ጋብሪኤል ሱስ ከጉዳት ተመልሷል። አሁን ትልቁ ጥያቄ ሚኬል ሜሪኖም አለ። በኤቨርተን ውስጥ ጨዋታ ማይክል አርቴታ ማንን ያስጀምራሉ የሚለው በትልቁ ይጠበቃል። በአስቶን ቪላ ጨዋታ ላይ ሚኬል ሜሪኖን አስጀምረውት ወቀሳ ቀረበባቸው። ዮኬሬሽ በነበረባቸው ጨዋታዎች ላይ አሁንም እንግዲህ ግብ የማስቆጠር ችግር እየተመለከትንበት ነው። ጋብሪኤል ሱስ ከመጣ በኋላ በብዙ ተደንቋል። በተለይም ወልቭስን ጨዋታ ሲያሸንፉ የመጨረሻው ኳስ በራሳቸውም ላይ ወልቭስ ቢያስቆጥሩም በእርግጥ የዕለቱ ሁለቱም ግቦች በራስ ላይ ተቆጠሩ፣ ግን የጋብሪኤል ሱስ ጫና መፍጠር በሰዓቱ ይታወቅ ነበረ። ለማንኛውም የ9 ቁጥርን ጉዳይ ማን ይሰለፍ የሚለው በአርሰናል በኩል አሁንም በትልቁ በጥያቄ እየተነሳ ይገኛል። ሮይ ኪን ከኤቨርተን ጋር በሚኖረው ጨዋታ ላይ ደግሞ ሐሳቡን አጋርቷል። በጣም አደገኛውን ሰው አርሰናሎች መጠበቅ አለባቸው ብሏል። ታርኮስኪ አደገኛው ሰው ነው ብሏል። የቡድኑ ሁለተኛ አንበል ነው። በነገራችን ላይ በኤቨርተን ቡድን ውስጥ
የዚህ ተጫዋች ሚና ከፍ አድርጎ የሚያነሳው ሮይ ኪን የቀድሞ ማንቸስተር ዩናይትድ ተጫዋች አሁንም ቢሆን በጣም አደገኛው ሰው እሱ ነው። አርሰናሎች ያለ ጋብርኤል ማጋሌሽ ነው የሚጫወቱት፣ ያለ ሳሊባ። ስለዚህ እነ ዩሊያን ቲምበር ኃላፊነት አለባቸው ታርኮስኪን የመቆጣጠር። በተለይም ኤቨርተን አሁን የቆሙ ኳሶች ላይ በጣም አደገኛ ቡድን እየሆነ መጥቷልና በጣም ጥንቃቄ ሊደረግ ይገባል ብለዋል። እንደሚታወቀው የቀድሞ የሊቨርፑል ሰው ጄሚ ካራገር ለአርሰናል ቀላሉ ጨዋታ ይሆናል ማለቱ ይታወቃል። ከወልቭስ ስህተት ብዙ ተምሮ የሚሄዱበት ሜዳ ይሆናልና ቀላሉ ጨዋታ ይሆናል ቢልም ሮይ ኪን ግን አርሰናል ሊጠነቀቅ የሚገባው ጨዋታ ብሎታል። በአርሰናል በኩል የቡድኑን የአማካይ ስፍራ ተጫዋቾች የ8 ቁጥርም በ10 ቁጥር ቦታ ላይ የሚጫወቱትን ማርቲን ኦዴጋርድና ዴክላን ራይስን ጉዳይ በተመለከተ ከወኪሎቻቸው ጋር ንግግሮችን እናደርገዋል ተብሏል። በቡድኑ ሁለቱንም የማቆየት እቅድ አለ። በአርሰናል በኩል ኦዴጋርድ የቡድኑ አምበል፣ ዴክላን ራይስ አምበል ካልሆነልን እየተባለ የሚወደሰው የአርሰናል ተጫዋች ነው። ሁለቱንም በቡድኑ የረጅም ጊዜ እቅድ አካል አድርገው ነው የሚያቸው ተብሏል አርሰናል። ስለዚህ ሁለቱም ኮንትራታቸውን በቅርቡ ማራዘም በሚችሉበት ጉዳይ ላይ ከወኪሎቻቸው ጋር ውይይት ተጀምሯል። ከሰሞኑ በተለይም ከሪያል ማድሪድ ጋር የራይስ ከባርሴሎና ጋር የኦዴጋርድ ስም ከተነሳ በኋላ አርሰናሎች ትኩረት ሰጥተው እየሰሩባቸው ከሚገኙ የቡድን ተጫዋቾች ውስጥ ይጠቀሳል። የሳካ ኮንትራት አለ። የኮከባቸው እንዳጠቃላይ ሁሉንም ቲምበርንም ጨምሮ የማቆየት እቅድ ስላለ በአርሰናል በኩል በቅርብ ቀናት ውስጥ አዲስ የኮንትራት ዜናዎችን በስፋት እንሰማያለን ተብሎ ይጠበቃል። ከማንቸስተር ዩናይትድ ጋር በተያያዘ አሁን የሚወጡ መረጃዎች በሙሉ አማካኝ ክፍሉ ላይ ትኩረት ያደረጉ ናቸው። አንድም አማካኝ ክፍሉን የሚለቁ ሁለትም ወደ አማካኝ ክፍሉ የሚመጡ ተጫዋቾችን በተመለከተ ነው። ማንቸስተር ዩናይትድ ቤት በአማካኝ ክፍል ላይ ክለቡን ይለቃሉ ከተባሉ ተጫዋቾች ውስጥ አንደኛው ኮቢ ማይኖ እንደሆነ ይታወቃል። ከሰሞኑ ወንድሙ ቲሸርት ላይ ኮቢ ማይኖ ነፃ ይውጣ የሚል ጽሑፍ ይዞ ኦልድ ትራፎርድ ገብቶ እንደነበረ ይታወቃል። ስለ ቲሸርቱ ራሱ ኮቢ ማይኖ መረጃ ይኖረዋል የሚል መረጃ በስፋት እየወጣ ነው። በተለይም ቤን ጃኮብስ ያለ ኮቢ ማይኖ እውቅና ይህንን ቲሸርት ወንድሙ ለብሶት አልገባም እያለ ይገኛል። ከዚህ ጋር በተያያዘ ግን ኮቢ ማይኖ ቢያውቅም ባያውቅም በዩናይትድ በኩል ግን አሁንም ቅድሚያ ይሰጠዋል ተብሎ አይጠበቅም። ሮይ ኪን ስለ ኮቢ ማይኖም ሲናገር በግሪምሲቢ ጨዋታ ላይ ቋሚ ሆኖ ጀምሯል። ማይኖ በቋሚነት የጀመረው ከግሪምሲቢ ብቻ ነው። በወቅቱ ዩናይትድ ተሸንፎ ነበር እንደምታውቁት በመለያ ምት። በዛ ምሽት ሁሉም ደካማ ነበሩ። እንደዛ ከሆነ አንተ ጠንካራ መሆን ማረጋገጥ ያለብህ፣ ምክንያቱም ደካማ በሆነ ቡድን ውስጥ ጎልቶ መታየት ቀላል ስለሆነ ብሏል። በእርግጥ ዩናይትድ እንዳጠቃላይ ቡድኑ ደካማ ነበረ። ኮቢ ማይኖ በማንቸስተር ዩናይትድ ባለፉት 2 ዓመታት ውስጥ 87 ኳሶችን ብቻ ነው ፕሮግሬሲቭ ኳስ ወይም ደግሞ ለግቡ 25 ሜትር ላይ በቅርብ ርቀት ኳሶችን ያቀበለ ወይም አደጋ ሊፈጥሩ የሚችሉ ኳሶችን ያቀበለ። ሩበን አሞሪም ከዛ ይልቅ ግን እሳቸውም በቦታው ላይ ብሩኖን ተጠቅሞ ሞር የመከላከል ባህር ያላቸውን አማካይ የመጠቀም ፍላጎት እንዳላቸው ይታወቃል። የኮቢ ማይኖ ወንድም ግን ይዞት የገባው ቲሸርት ያለ ኮቢ ማይኖ እውቅና አይሆንም እየተባለ ይገኛል። ሮብ ዳውሰን ESPN ላይ ጽፎታል። ቤን ጃኮብስም መረጃውን ይዞት ወጥቷል። ታዋቂው የመረጃ ቋት ሁስኮርድ በዚህ ዘን በአውሮፓ ውስጥ ታላላቅ ሊግ ውስጥ ከሚጮቱ የመሃል ሜዳ ስፍራ ተጫዋቾች ውስጥ ከፍተኛ ሬቲንግ ያገኙ 5 ተጫዋቾችን ይፋ ሲያደርግ ብሩኖ ፈርናንዴዝ በቦታው ላይ 7.4 በማግኘት ቅድሚያውን ወስዷል። በቦታው ከሚጮቱ ሌሎች ተጫዋቾች እነ ሃካን ቻንጉሉ ሁለተኛ፣ ጆሹዋ ኪሚክ የባየር ሙኒክ ሶስተኛ፣ የባርሴሎናው ፔድሪ ጎንዛሌዝ አራተኛ፣ የአልናስሩ የጆኔቬስ የፓሪሰን ጀርሜኑ አምስተኛ ደረጃ ላይ ተቀምጧል። ብሩኖ ፈርናንዴዝ በቦታው ቀዳሚ መሆኑን ተመልክተናል። ትልቅ የሚባል ቁጥር ነው በነገራችን ላይ ውድ ቤተሰቦቻችን። ያው እሱ ደግሞ የሳውዲ አረቢያ ጉዞ አሊያም በእሱ እንዳለው በስፔን አሊያም በጣሊያን በትልቁ ይጠበቃል። ከማንቸስተር ዩናይትድ ዝውውር ጋር በተያያዘ ደግሞ የአንቶኒዮ ሴሜንዮ ጉዳይ አሁንም በጠንካራ ሁኔታ ዩናይትዶች እዚህ ዝውውር ላይ እንዳሉ ተረጋግጧል። በተለይም እንዳልኳችሁ በማለዳው መረጃ ለዩናይትድ ሲስተም በጣም ወሳኙ ሰው ነው። ከዛ በዘለለ ግን በዩናይትድ ዝርዝር ውስጥ አሁን የተካተተው ሰው ኬንያን ያልዲዝ ነው። ይህ ተጫዋች በአርሰናል በቼልሲ በጠብቅ ይፈለጋል። ማንቸስተር ዩናይትድም ይህን ተጫዋች ሁኔታ እየተከታተለ ነው ተብሏል። ማንቸስተር ዩናይትዶች ተጫዋቹም በቀጣይ ክረምት የዝውውር መስኮት ነው የማስፈረም እቅድ ያላቸው ተብሏል። የሴሪያው ክለብ ተጫዋቹን የመልቀቅ ፍላጎት የለውም። ከለቀቀም ግን እስከ 100 ሚሊዮን ዩሮ በላይ ይፈልጋል። እንዳልኳችሁ ቼልሲና አርሰናል አስቀድመው ይህን ተጫዋች ሲፈልጉ የነበሩ ክለቦች እንደሆኑ ይታወቃልና አሁን ማንቸስተር ዩናይትድ ወደዚህ ዝውውር ውስጥ ይገባል። በማንቸስተር ዩናይትድ በኩል እንግዲህ ይህንን ዝውውር ለመፈጸም ግን ከጥር ይልቅ ሞር ክረምት ላይ ትኩረት ያደርጋሉ ተብሎ ይጠበቃል። በማንቸስተር ዩናይትድ በኩል ሌላ ልናነሳው የምንችለው የግሌዘር ቤተሰቦችን ጉዳይ ነው። ወደ ቤተሰቦቻችን
የግሌዘር ቤተሰቦችን በተመለከተም ኔል ስፖርት ይዞት በወጣው መረጃ መሰረት እነኚህ የግሌዘር ቤተሰቦች በዩናይትድ አያያዝ ላይ በርካቶች ደስተኛ አይደሉም ተብሏል። ለገንዘብ እጅጉን የሚሳሱ ተብሎም ተወቅሰዋል። በተለይም ኢኖስ ሰራተኞችን ያባረራሉ። ሌላው የግሌዘር ቤተሰቦች ደግሞ ገንዘብ ባለማውጣት ይታወቃሉና ሁለቱም ቡድኑም በተለያየ ምዕራፍ እየዘወሩት ይገኛሉ። እነ ኤድዋርድስ ኢኖስ ሲመጡ ያባረሩት የቀድሞ የዩናይትድ ስራ አስፈጻሚ ያለነሱ ፍቃድ አንዲትም ተግባር ማከናወን አይችልም ነበረም። ገንዘብ አወጣጥ ሁኔታቸው ለቡድኑ ፈሰሳ ያደረጉም የግሌዘር ቤተሰቦች ትርፎችን ብቻ ነው የሚካፈሉት። የአሁኖቹ የኤኖስ ሰዎች ደግሞ በገንዘብ ደረጃ ምናልባት ተጫዋቾችን እያስፈረሙ ነው፣ ግን ደግሞ የክለቡን ሰራተኞች እየቀነሱ ነው። በሁለቱም መንገድ ዩናይትድን ለማዳን የሚደረገው ጥረት ከገንዘብ ጋር መሆኑ ቡድኑን እየጎዳው ነው የሚል ጥናትን ሜል ስፖርት ይዞቷል። አብዛኛው ግን የግሌዘር ቤተሰቦች ለክለቡ ውድቀት እንደ ትልቅ ምክንያት እንደሚጠቀሱ ይታወቃል። ሩበን አሞሪም ወደ ማንቸስተር ዩናይትድ ሲመጡ በጣም ከቸገራቸው ነገር ጋዜጣዊ መግለጫ ነው። አጠቃላይ ዩናይትድን ከረገጡ ጀምሮ ቀን 1 ጀምሮ 510 ጊዜ በጣም ረጅምም አጭርም መካከለኛም የተባሉ ቃለ መጠይቆችን አድርገዋል። ይሄ በእሳቸው ዘንድ በጣም ያልተወደደው ነበረም። ካስታወሳችሁ እንደውም በእሳቸው ዘንድ የክረምት ረፍቱ ሲመጣ ለ2 ወር ጋዜጣዊ መግለጫ አልሰጡምና አንዱ ረፍት ያገኙት በዚህ ጉዳይ ነው ማለታቸው ይታወቃል። ለማንኛውም ቡድናቸው በቀጣይ ካስቶን ቪላ ጋር ስለሚጫወት ጋዜጣዊ መግለጫ ይሰጣሉ ከሰዓታት በኋላ። ማንቸስተር ዩናይትድ ውድ ካስቶን ቪላ ጋር በሚያደርጉት ጨዋታ ሁለተኛውን መለያ ነጩን መለያ ለብሶ ይገባል ተብሎ ይጠበቃል። ያው ቪላ ፓርክ ላይ ጨዋታው ስለሚደረግ ከጨዋታው ጋር አያይዘን ተጨማሪ ጥንቅሮችን በቀጣይ መረጃ ሰዓታችን ይዘን እንመጣለን። የአሁኑን ጥንቅር እዚህ ጋር ቋጨን። ሰናይ ጊዜ